ስጡት ምክር ስጡት መላ ወያላው እንደሆን ዋንጫ ይበላ ይጫወታል ይጀነጅናል የሚያገባው ታዲያ ሊላሆናል አረ ጎበዝ ልክ እንደ ጥንቱ እንደ ልማዷ ዘንድሮም ሄደ ዋንጫው ከደጇ እኔም እላለሁ ደደረደዳ ናለው ያዝብለ ያለው አይተዓማ سودش سافكرش عندتي نوسمي العصرة ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለኢዮስያስ አሞን፣ ለስጢፋኖስ ማራናታ፣ ለኤሊያና፣ ለአቢጌል ግርማ፣ ለዘጻአትና ለይትባረክ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም በሪኮመንድ ደግሞ ቪዲዮውን የምታዩ በሙሉ ሰብስክራይብ ካላደረጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉ። እስካሁንም ሰብስክራይብ አድርጋችሁ ላይክ እያደረጋችሁ ቪዲዮዎችን ስለምታዩ ስለምትመለከቱ ሐሳብ አስተያየታችሁንም ስለምትሰጡኝ እጅግ አድርጌ አመሰግናለሁ። አሁን እኔ ሪሴቴን አደርጋለሁ። እናንተ ደግሞ ቪዲዮውን ላይክ የምታደርጉበት አፍታ ታገኛላችሁ። ከዛ ቪዲዮቹን እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ ባለቤቱ ጋር መጣ ናይት ክለብ እና የኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳ ትጠይቃለች እኔ እንድገባ ደግሜ። እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድነው አልኩት። ይዘው አይ ፈልጋለሁ። በሰላም አልኩት። በቃ ኮስተርተር አለ። እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችንን ያስደስትከው ምናምን አለች። እሷ በቃ ደስ ብሏታል። አግባት አለኝ። እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየ እዚህ ውስጥ ምን ለማለት ፈልገህ ነው? መኪናዬ ውስጥ አንተ ነህ አለኝ። መሮት ነው እሱ። መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው እዚህን ካልክ ብላ ዛሬን እንኳን እንረፍ ብላት ድምጽ ስልችት ያለኝ ሰው ብትኖር አንተ ነህ። ሰው እንዴት ሌላ ሙዚቃ አይከፍትም? ያለ አንተ ሌላ ተሰማም አለኝ። ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት። በነገራችን ላይ አድናቆታችን አንዳንድ ሰው በቃ አብሮት ያለውን ሰው ወይ ፍቅረኛውን ወይ የተዳራጋሩን የሚረብሽ አይመስለውም። ኦቨር ነው በቃ አድናቆትና አክሽናችን ራሱ የምናደንቀውን ሰው ስናገኝ ሌላው ሰው ላይ ተጽዕኖ እንደሚያደርስ አናውቅም። ሰላም እንትን አለ እንዴ? ሆስፒታልሽ ስንት ነው? 80 ብር። እሺ አንቺ ሆስፒታልሽ እንጂ ዋጠው ሆስፒታል ጓደኛዬ ነገረኝ። ከአስር ደቂቃ ፊት ዋጠው ነው። say wallahi bro say wallahi አይ ሶሪ ሳታርጉ ፊት እንትን በል ከአስር ደቂቃ ፊት ሰሩኝ። አንተ ለምን ተስተዋል?
እንዳታረግዝ ያን ጊዜ ለማን ይሰራው እሷ ናት ማዘን ላይ ነው የሚሰራው በፊት ነው ወይስ በኋላ ፖስት ማለት በኋላ አይደለም ከግንኙነት በኋላ እሷ ናት እንጂ አንተ አይደለም እሺ አሁን የመጨረሻ ነው የደነገጠችው ጸዳ ያለ ፕራንክ ነው ወንድሜ ትሄዳለህ የት ኤርፖርት ነኝ ችግር የለም ግባ ምን ባክ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ አሜሪካ ፍላይት አለኝ እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ ጀምረው በፈለከው አድርገው በቃ 900 ብር ትከፍላለህ 5000 ምከፍላለሁ እኔ ምንም የብር ችግር የለብኝም ወንድሜ እኔ አሜሪካ ነው የምሄደው ፍላይት አለብኝ በጣም ቆይ ግን እንዳታስጀምረው አንድ ላፕቶፕ የምሰጣት ልጅ አለች እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ ቼኪንግ ታይሜ በጣም እኮ ረፍዷል እንዴ ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ ማታም እንዲሰራ ነው ያደርኩት አታዝኑልኝም እንዴ ሄሎ ሺት ስልኬ ዘጋ አንዴ ባንተ ስልክ ልደውልላት ባክ ምንድነው አሁን $1000 ይሆናል አሁን ስልክ ምንድነው ለዚህ ሰው የምትጠረጥሩት ምንድነው መተማመናችን የት ገባ ግን በጣም ነው የምታሳፍረው ምን ይላል አሜሪካ ነገር ሄዶ ታውቃለህ አይ አለቃ ዞር በሉና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥ ውጪ ወጣ በሉ ምናምን ደግ ከዩኤን ከኤስኤስአር ከኤምኤስአር ከደብሊውኤፍኬ ደብሊውዜድደብሊው ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው የት ነው ያለሽው እኮ ነው ሰፈራችሁ ቆም የለ እንዴ መጣው እሺ የቱ ጋር ነሽ እኔ እዛው አስፋልቱ ጋር ነው ያለሁት እኮ በዚህ አትታይኝም እኮ እንዴ ወፍ እንዴ ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ ጭራሽ ምክርም አለው ወይ ሌብነት በምክር ተከሽኖ ማለት ይሄ ነው ይሄ እኮ ትክክለኛ ነው ብዙ ሰዎች እንዴት ተሰርተዋል ብዙ ሰዎች ባለስልጣን ያራዳ ልጅ ባለስልጣን ቢሆን እሺ ባለስልጣን ምን እሺ በያ አሁንማ በቃ ተመቻችሁ አበየቦታው ካሜራ እያዛችሁ ምናምን አተሰሩ ያሰሩ አንድ ጥያቄ ለመጠየቅ ነበር እሺ ቀጥል ምን እሺ ስለ ኢራን እና እስራኤል ጦርነት ምን ትላለህ አንተ ዝም ብለው ምን ልካችሁ መፈሳፍሳር ነው ምን ያጋዱ ዲላ ግባሻ እኛ ጸባላየንም 30 እስኪ ነገር እኛ አላየንም ፈረንሳይ ከኮልፌስታ ምን ተፈጠረ እምቄ እስኪ ነው ምንም እንዳት በቤሊቱ ስንገረፍ ያደግልኝ ገባሽ ኢትዮጵያ ምንም እንዳይሰራ ገብቶሻ ምንም እንዳይፈራ አስቡ ዳጊዴ ስልጣኑ ነው ምንም እንዳያስብሽ ገባሻ ነዳጅ አልተጠም እኮ እያሉ ነው ምን ይሻላል ታዲያ ማ ኢራን አረ ምንም እንዳያስብሽ ወናሽ ዋናው ለብ ነው በመጀመሪያ ሲቀጥል የጨርቆስ እንጀም የሃይሩት እንጀም ሁሉ መሰበሰብን በጭው ያስመልሰው ምንም እንዳያስብ ያረጋል ገብቶሻል እምዬ አስገነ ነው ታባት ሞት ነው ወዴት እየሄድክ ነው ሻውን አይ ስብሰባ ይወርድ ስብሰባ አለ ተብሎ አዳሚ ሱፉ ለብሶ ከረባት ታጥቀው እንደዚህ አይምጭኝ ምን እንደዚህ ቀለል ያለ ነገር አላማ በቦዲ ምናምን ስብሰባ አለ ለቸክስ ነው ስታወር ጻፋ እኔ እኮ አራዳን ለማለት ይሄ አፋቸውን የሚያጣሙት ነገር አላያችሁም ቲክታክ ላይ አሁን የሚያወሩት አወራር ምናምን ይገርማል እንደዛ ነው የሚሆነው ግን ትክክል ነው በማያገባ ስትገባ እሺ እንደናችሁ ቺት ሁሉም ሴት ላይ ግዴታ ማፍጠጥ አለበት ምታልፈውንም ያቺንም ማፍጠጥ በቃ ምን ቀድሞ ነው ካንተ ጋር ብር የሆንኩት ግን በስመ አብ እኔ አሁን ስልችት ነው ያለኝ እዚህ ቤት ዝም በይ ምንድነው ልጁን የምጨቀጭቂው በእናትሽ ይሄን ምስኪን ልጅ ሲያዩት ራሱ ምስኪን ነው ምንድነው ከማውራትም ካለበሽ ቤትሽ ሄደሽ አታወሪም እንዴ ከገባ ጀምሮ ትነተርኪዋለሽ ና የኔ ጌታ ናልኝ እዚህ ጋር ወንድሜ በእናትህ ና ጋቢና ገባ እዚህ እንኳን ረፍ እንጂ የሱ ወርዶ ወጣ ጭቀሽ ልትገዩ ነው እንዴ ስርዓትሽን ይዘሽ ሂጂ አንቺ ግባ ግን ነበር ስማ አይዞሽ ስማ ቤት ዘርባክ እንዴ
ለካ ወደ አይደለም ምኑ የጀዘበው ነው። በእናትሽ አምስት ታስከስሰኝ ነው እንዴ ደግሞ እዚህ እንዴ? ነቃ በል እንጂ ይሄ እንግዲህ ወንድም የዛው ከኋላ የሰው ይሻለ ነበር። ኧረ እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት እንዴ። ሰው እያወራ ማለት ነው በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው እንዲህ ማድረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝዝ ሰው አለ አይደል ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አትምን ግን ሆነ እንዲህ ላይ በቃ መጫን ነው ፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ። ምንድነው እኔ በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሙሉ ከምደግም ምን አለ እዚህ ላይ ሼር ባረግለትና አብረን ነው ብንሰማ እላለሁ። አሁን ይሄ ምንድነው እንዴ? ኧረ እኔ ቲክቶክ መቀነስ አለብኝ። ቀንስ ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዞ ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ። ለኛ ብዙ ማህበራዊ ጉዳይ አለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው። እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው የራሴ ስንፍና ነው ያወፈረኝ። ሌላ ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ብዙ ሰዎች አንድን ሰው ሲወዱት ወይም በቃ ሲያዩት ያስባሉ ማለት የጤና ነው ግን እንደዚህ ሆኖ ሰማኸኝ በለው የጤና ነው እንኳን እሱ በእኔም ደረጃ ብዙ ሰዎች አረ የሚል ኮመንት አያለውና ከክፋት አይደለም ያው ከጤና አኳያ እንዳትጎዳ ለማለት እንደሆነ ይገባኛልና ግን ምክንያቱን አናውቅም። እሱ ግን በጤና ነው ብሏል። አንዳንድ ሰው በጤና ሳይሆን እንደዛ ሊያጋጥሙ ይችላል። እንግዲህ የፊንቴክ ብራቸውን የተበሉት ወንድሞቻችን እህቶቻችን መንሱርን በጋድ አግኝተውት ይኸው እዚህ እያናገሩት ነው። አንተና ምኝ በጣም አደገኛ ነገር ነው። ያው እንግዲህ ከፊት አርቲስቶቹ ሆነው ነው የሁሉ ህዝብ የተበላው። እነ መንሱር፣ እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ ማት እነሱን ያው ሰው ጋር ድክመት አለ። አርቲስት አይቶ ማመን ትክክል አይደለም። በመሰረቱ ግን ሰው እንደሚወዳቸው አይዋሽንም ብሎ ደግሞ እምነት ስለጣለባቸው ተሸውዶ የሁሉ ህዝብ ነው የተበላውና አሁን እንደዚህ በቀላሉ እንዲያናግረው ማለፉ ናት። ስንት ቤተሰቡን ባለፈው ማይተናል ላዳ የነበረውን ሸጦ ምናምን ጨማምሮ ሰጥቶ ብሩን ቤተሰቡ ልጆቹን የሚያስተዳድርበትን በቃ ሜዳ ላይ ቀርቶ ልጆቹን የሚያበላው አጥቶ እንዲህ አይነት የመረረው ሰው በአካል ሲያገኛችሁ የራሱንም ነገር ውስጥ እንዲገባ ነው የምታረጉትና በጣም ያሳዝናል። ይሄን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለ እንዴ? ያ ሁሉ ክላሽ አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለ እንዴ? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቀው? ሲቀጥል አንድን የሃይማኖት መሪ በአንድ ጋንታ ጦር ይጠበቅ ብሎ የሚያዝ የሥራ ኃላፊ ምን አይነት ያሳሰብ ልምሻ ነው የያዘው? እንግዲህ እነዚህ ወታደሮች ወጫቸው የሚሸፈነው ከተለያዩ የንግዱ ማህበረሰብና ከሰራተኛው ላይ ነው። ሀገርን እንዲጠብቁ ሰላም እንዲያመጡ ነው። አሁን ላይ ደቡብ ክልል በተለይ ሲዳማ በተለይ ደቡብ ምዕራብ ክልሎች ከፍተኛ የሆነ የነዳጅ ኮንትሮባንድ የሚደረግባቸው ቦታዎች ናቸው።
እነሱን እንዲጠብቁ አያዝም። ግለሰቦችን እንዲጠብቅ ነው፣ የሃይማኖት መሪን እንዲጠብቅ ነው የሚያዙት። ይቻላል ግን መንግስታዊ ስርዓቱ ይሄ እንዲደረግ ያዛል ወይስ ሀይ የሚላቸው ሰው ጠፍቷል? ከዚህ በፊት ሲዳማ ክልልም ሐዋሳ ላይ እንደዚህ ተደርጓል። ያንን ሀይ አልተባለም፣ ይሄው ደገመ ማለት ነው። ሌላ እንደዚህ አይነት ኢቨንቶች ሲዘጋጁ የግል ሴኩሪቲ ካምፓኒ አለ፣ እንደ ማንጋርድ ያለ ማለት ነው። ባለፈው በረከት ገበሬዋ የኔ ነው ያለችው፣ ስኮትላንድ ያለው የኔ ነው ያለችው። እነዚህ የግል ሴኩሪቲ ካምፓኒዎች መንግስት ለመንግስት ባልሆነ ግንኙነት፣ ለምሳሌ መንግስት ለመንግስት ባልሆነ ግንኙነት አንድ ባለሀብት ጉብኝት ሊሄድ ይችላል፣ ለንግድ ሊሄድ ይችላል። ራሱን ሴፍቲውን ሴኩሪቲውን ማስጠበቅ ከፈለገ እነዚህን ሰዎች የግል ሴኩሪቲ ካምፓኒዎች ይቀጥራል። በሀገሪቷ ህግና በሀገሪቷ ወታደራዊ ህግ መሰረት ነው እነዛ ሴኩሪቲ ካምፓኒዎች የሚመሩት። ኢትዮጵያ ውስጥም እንደዚህ አይነት ሴኩሪቲ አንድ ሁለት ሴኩሪቲ ካምፓኒዎች አይቻሉ። እነዚህ ሴኩሪቲ ካምፓኒዎች ለምሳሌ ኮንሰርት ሲዘጋጅ አንድ ዘፋኝ ኮንሰርት ካዘጋጀ፣ አንድ ፓስተር የሆነ ስብከት ፕሮግራም ካዘጋጀ መንግስት መጠበቅ የለበትም። ለነዚህ ሴኩሪቲ ካምፓኒዎች ከፍሎ እነዚህ ሴኩሪቲ ካምፓኒዎች ማስጠበቅ ይችላል። ነገር ግን ገንዘብ ስለሚያወጡበት ሃይባይ ስለሌላቸው ናና ጠብቅ ይሉታል ወታደሩን። ይኸው አንድ የሃይማኖት መሪ እየተከተለ ክላሹን እየተከተለ ይሄዳል። ከአስተሳሰቡ ጋር ከሃይማኖታዊ አስተሳሰቡ ጋር ራሱ በጣም ክላሽ ይዛ እንዴት ኢየሱስን ሰብካለ ሲጀምር እና ሃይበሉልን ነው። ይሄ እንግዲህ በተደጋጋሚ እየተባለ የተኖረ ነገር ነው። ሃይማኖት ቦታዎች ላይ ራሱ በመከላከያው ልብስ ወይንም በወታደር ልብስ ማንተክራውቶ ብዙ ነገር ሲያደርጉ ነበሩ ተከልክለዋል ምናምን ተብሎ ሲባል ሰምተን ነበር። አሁን እንደገና ደግሞ አንሰራርቷል። ከዛም አልፎ ተርፎ ይሄንን ልብስ ወታደሮቹ ሳይሆኑ እነዚህ ሃይማኖት መሪዎቹ የወታደሮቹ ልብስ ወይንም ህጋዊ ነው ይሄን ለብሶ ኮንተንት መስራት ይሄን እንደዚህ ነገር ማድረግ ህጋዊ ነው የሚለውን ደግሞ ከህግ ባለሙያዎች እንሰማለን። ወታደራዊ የደንብ ልብሶችን መልበስ ወንጀል ነው። ከ6 ወር በማይበልጥ ቀላል እስራት፣ አማራጩ ያስቃል ወይም ከ500 ብር በማይበልጥ መቀጮ። በጣም በርካታ ጊዜ ሰዎች ወታደራዊ የሆኑ የፖሊስ የመከላከያ ወይም ደግሞ የኔቪ ዋሬቨር ብቻ ከውትድርና ጋር ግንኙነት ያላቸውን የደንብ ልብሶች ለብሰው አጊጠውባቸው አንዳንዶቹ ደግሞ ትላልቅ ዝግጅቶች ላይ ሁሉ ለብሰውባቸው ተለብሰው እናያለን። እና ሰሞኑን ደግሞ የሃይማኖት ሰዎች የሚባሉ ሰዎች ሳይቀሩ ለብሰዋቸው እያየን ነው። በእርግጥ በፍቃድ ይሄ ነገር ሊደረግ ይችላል። አንዴ ያስታውሳለሁ የችሎት ፕሮግራምን ስንሰራ ሲኑ የፖሊስ ሲን ስለነበረበት አዲስ አበባ ፖሊስን አስፈቅደን ፍቃድ አግኝተን ነበረ ድራማውን የሰራ ነው። እና ያለ ፍቃድ ወታደራዊ የደንብ ልብሶችን ለብሶ መገኘት ቅድም ባልኩት የወንጀል ሕግ አንቀጽ 330 መሰረት በወንጀል ያስጠይቃል። በተለይ ደግሞ እንዲህ አይነቱ ነገር የተከለከለው አንደኛ ወታደራዊ የሆኑ ነገሮችን የሚያራክስ የሚያዋርድ ላልተገባ የወንጀል ተግባር ሊውል የሚችልበት እድል ስላለ ነው። ምክንያቱም አንዳንዶች የመከላከያ ልብስን የፖሊስን ልብስ ለብሰው ቤት ድረስ መጥተው ፖሊስ ነኝ መከላከያ ነኝ በሚል ብዙ አይነት ወንጀሎች የሚፈጽሙበት አጋጣሚ ስላለ ይሄ ሲሆን ያው በዚህ በፈጸሙት ወንጀል መጠየቃቸው እንደተጠበቀ ሆኖ ማለት ነው። ይህ ብቻ ሳይሆን ወታደራዊ ልብሶችን ማምረት፣ መሸጥ፣ ማከፋፈል እነዚህ ሁሉ በወንጀል የሚያስጠይቁ ናቸው እና ሰሞኑን እንዲህ አይነቱ ነገር መነጋገሪያ ሆኖ ስላየሁት ነው። ሰላም። ያው እንደሰማችሁት ነው እንግዲህ በጣም ያስጠይቃል፣ ትክክል አይደለም። እንደገና ደግሞ ወታደርም ቢሆን ራሱ ለብሶት ያልተገባ ቦታ መገኘትም አይቻልም። ከዚህ በፊት መለይ ፌዳው ምናምን የሚባሉ ኮንተንት ክሬተሮች ዩቲዩበሮች ነበሩ ፌዴራል ሆነው እና ያ ልብስ ለብሰው አንዳንድ የዩቲዩብ ኮንተንት ሲሰሩ ተከልክለው ታስረውም እንደነበር ሰምተናል። ከዛም በኋላ ደግሞ ህግ ሞቶ ነበር ኮንተንት የሶሻል ሚዲያ ኮንተንት በዚህ ልብስ መስራት አይቻልም የሚባል የተፈጠረው ነገር። አዎ የኢትዮጵያ እግር ኳስ ፌዴሬሽን ያው ሁልጊዜ እንደሚያደርገው የጨዋታ ከማድረጉ በፊት ጋዜጣዊ መግለጫ ይሰጣል ለመገናኛ ብዙሃን። ዛሬም በጁፒተር ሆቴል ከረፋዱ 5 ሰዓት ሲል የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላውና የብሔራዊ ቡድን ዋና አለቃ አሰልጣኝ ዮሐንስ ሳሌ ለመገናኛ ብዙሃን ጋዜጣዊ መግለጫ ይሰጣሉና ያው እንደ ወትሮ አዲስ አሰራር የለም በሚል ጋዜጠኛው ቦታው ላይ ይሄዳል። እኔም ሄጄ ነበር። ጊዜ መስዋዕትነት አድርገህ ብዙ ነገር አድርገህ ትሄዳለህ ያው ስለሚመለከት።
ግን ሲሄድ ምዝገባ ያልፈጸማችሁ ጋዜጠኞች መግባት አትችሉም ውጣ ነው የተባልኩት። ከአንዳንድ ቁጭ ብዬ ወንበር ስብ ያለ ተመዝግባ አላለኝ። አይ የምዝገባ አላቅም። ከዚህ ምስቀው ክቡራትና ክቡራን ባሰራራቸው አይደለምና አሉቲ ስለሚገርም ነው አባባሉ። በፊት መታወቂያ ነው የምትጠይቁት፣ መታወቂያ ነው ያለው። እንተዋወቃለን። ራሳቸው ዮሐንስ ሳሌ ያሉ ያቁኛል። የፌዴሬሽኑ ዋና ጸሐፊ ያሉ ያቁኛል። ፒአሩ ያሉ ያቃሃል። እንደ አዲስ አሰራር ቢሆንም እኮ እሺ ዛሬ ተቀመጥ፣ እሺ ታደም ጋዜጣዊ መግለጫውን ኔክስት ግን ተመዝገቡ ብለ አድቫይስ አድርገ አትለያይም። ውጣ በር ከፍተው ውጣ ነው ያለኝ ቃል በቃል ማለት ነው። የፌዴሬሽኑ የህዝብ ግንኙነት አቶ አብርሃም ገብረ ማርያም ውጣ ነው ያለኝ በር ከፍተው የጁፒተር አዳራሽ። ይሄ ልክ አይደል? ንቀት ነው። ሚዲያ ባይኖር የኢትዮጵያ እግር ኳስ ፈቅም አይል። ሚዲያ ባይኖር ፕሪሚየር ሊጉ በኦቢኤንም በሱፐር ስፖርትም አይተላለፍም። ሚዲያ ነው ያመጣው እና ንቀት የተሞላበት በርካታ ጋዜጠኞች ካልተመዘገባችሁ አትታደሙ። ብዙ ጋዜጠኛ ያሰጡት ብዙ ጋዜጠኛ። ይሄ ልክ አይደለም። ምን ማለት ነው? ቱታ አታድልም፣ ቪዛ አትሰጥም አይደል? በቃ ይመለከተኛል ብሔራዊ ቡድኑ ከሳውተሚ ጋር ይጫወታል፣ እጅ አውጥተህ ጥያቄ ትጠይቃለህ፣ አለቀ። ስለ ዝግጅት እና ይሄ በጣም የኢትዮጵያ እግር ኳስ ፌዴሬሽን ያዝኛለሁ። በጣም ንቀት ነው። እኔ የምሽት ክለቦች ላይ ነው እኮ አይደል ሞልቷል የምትባለው፣ ወይም የሰርግ አድራሻ ላይ አትገባም ትባላለህ። እንደዛ ነው ማቀ እና ይሄ ምን ማለት ነው? በጣም 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 የኢትዮጵያ እግር ኳስ ፌዴሬሽን ምስጋና እንግዲህ ብቻ ምንም ማለት አልፈልግም። አሉቲ በቃ ከዚህ ፊት ብያቸዋለሁ። በቃ የጭቅጭቅና የመከራ አንቴና በጣም ነገር የሚገንበት ሰው ነውና ከባድ ነገር ነው የሚያጋጥመውና ግን ጉዳዩ ትክክል አይደለም እንዳለው ነው። ኢየሱስ ጎፍታዳ ኦፉማ ነምኒ ኦዴሳ መሌ ውልፊኒ እንጅሩ ዋቀዮ መሌ ኦፉማ ነምኒ ኦዴሳ መሌ ፈይኒ እንጅሩ ኢየሱስ መሌ። ይሄ እንግዲህ ከሰው ክብር የወረደ ሰው ነው። በሰዎች ሃይማኖት እንደዚህ የሚያላግጥ በሙስሊሞች ስግደት እንዲያላግጣል ደግሞ በኦርቶዶክሶችም ታቦት ምናምን የሚያሾፍ የነበረ እንዴት እንደሚያደርግ እዩት። እንደዚህ ሲያሾፍ ከዚህ በፊትም በኢትዮጵያ ውስጥም ጡት ማስያዣ ምናምን እንደ ሴት አድርጎ መንገድ ላይ ሲያረግ ተይዞም ነበር። ወዲያው እንግዲህ ትንሽ ነገር ገባ አድርገው ለቀውት ነበረ። ያኔ ጠንከር ያለ እርምጃ ስላልተወሰደበት አሁን ከሀገር ጎረቤት ሀገር ሆኖ እንዲህ ሲያሾፍ ነበር በየሃይማኖቶቹ። ይኸው ቀኑ ደረሰ። የፈጣሪ ቀን ተይዞ ተቀጠቀጠ። ሚሊዮን ድሪባ በኬንያ ውስጥ በቁጥጥር ስር ውሏል። ያለፈው ዓመት በአዲስ አበባ ጎዳናዎች ጡት ማስያዣ አድርጎ ቪዲዮ በመቅረጽ በፖሊስ ተይዞ የነበረው ሚሊዮን ድሪባ ትዝ የሚላችሁ ከሆነ ክስተቱ ያልተማረው ሚሊዮን ወደ ኬንያ ተሰዶም ቢሆን በቲክቶክ የሚያሰራጨውን የጥላቻ ንግግር ሊያቆም አልቻለም። በተለይም በእስልምናና በኦርቶዶክስ እምነት ተከታዮች ላይ የሚሰነዝረው ትንኮሳም ብዙዎችን ሲያስቆጣ ቆይቷል። በመጨረሻም የእስልምና እምነት ተከታዮች ባደረጉት ጥብቅ ክትትል የሚኖርበትን አድራሻ ኬንያ ውስጥ በማግኘት ለፖሊስ አሳልፈው ሰጥተውታል። ሚሊዮን ይቅርታ ጠይቃለው ተውኝ እያለ በለቅሶ ቢማጸንም በስደት ሀገሩ ክስ ተመስርቶበታል። ሕግ የትም ቦታ እንደሚያስጠይቅ ትልቅ ትምህርትንም በጣም ነው የኮራውባችሁ። ይሄን ያረጋችሁ ሰዎች በጣም ምስጋና ይገባችኋል። ጊዜያችሁን ሰውታችሁ እንደነዚህ አይነቶቹን ለእንደዚህ ለቅጣት ስላበቃችሁ እውነት በጣም ክብር ይገባችኋል። እሷ ባለቤት ፍቅረኛ የወደፊት ባሏ ነኝ፣ በተጨማሪ ፍቅረኛዋ ነኝ። እሱ ደግሞ ያው ትንሽ ኮላብ ነገር አላቸው። ያው ይወዳታል። ያው ሶሻል ሚዲያ ላይ በምትለቃቸውም ምናምን ትንሽ ይፈልጋታል። እኔ ደግሞ ፍቅረኛ የምትወደኝ የምታፈቅረኝ የወደፊት ባለቤቷ ነኝ። ስለዚህ አምነህ ተቀበል ነው። ምክንያቱም ግዴታ ነው። በፊት ከኔ ጋር የድሮ ጓደኛ የነበረች ድሮ ትውቃለን። ድሮ አሪፍ ጊዜ አሳልፈናል ከእሷ ጋር እና በሆነ ትንሽ ጋፕ ነው
አሁን ላይ በማያው ሰይጣን ይገባል በሰይጣን መካከል ከሱ ጋር አብራ ብትሆነው እኔ እንግዲህ እስከ ዘላለም እወዳታለሁ አፈቅራታለሁ። በዚህ አጋጣሚ መናገር ፈልገው ሁሌም ልቤ ላይ አለች። በዚህ አጋጣሚ በጣም ነው የምወድሽ። ጉበታ ላይስ ጌታ ምስክሬ ነው እንዴ። ኧረ ተው። መልካም እንግዲህ አንተ ድሮ ከኔ ጋር ነበረች ስቲል አፈቅራታለሁ ነው። እሷ ደግሞ የራሷ አዲስ ህይወት አዲስ ምዕራፍ ላይ ነው ያለሽው። ምን የሚባል ነገር ነው እንደዚህ እንዴ? በአደባባይ ከሱ ጋር ነች በቃ ወደፊት ሚስቴ ነች እያለ ድሮ እንዲህ ነበር ምንድን ነው? እኔ እሷ ባለቤት ፍቅረኛ የወደፊት ባሏ ነኝ። በተጨማሪ ፍቅረኛዋ ነኝ። እሺ እሱ ደግሞ ያው ትንሽ ኮላብ ነገር አላቸው። ያው ይወዳታል። ሶሻል ሚዲያ ላይ በመተለቃቸውም ወይ ዘድሮ ትንሽ ይፈልጋታል። እኔ እርግጠኛ ነኝ እነዚህ ሶስቱም ልጆች ማለት ነው የሆነ እንስሳ በቀኝ ተገዝተዋል። በየሆነ እንስሳ በማይታወቅ እንስሳ እንዴ ይሄ ፍቅረኛዋ ነው የወደፊት ሚስት ያለ ያንቺዋ ምንድነው ያለው? ወዳታለሁ እስከ ዘላለም ሰይጣን አለይቶ ነው እንጂ እሱ የጠበሳት በቃ ግን እስከ ዘላለም ወዳታለሁ እሱ ወጥቶ ነው። ምንድነው እናንተ ሰይጣንማ አልገባባችሁ። እናንተ ራሳችሁ ናችሁ ሰይጣኖቹ። እነዚህ ማት መታመጡብን እንኳን የሰው ልጅ እድሜ የተገደበ ሆነ እንኳን ምን ሞት ሆነ እውነት እንጂና እንደናንተ አይነቱ እዚህ ብዙ ነገር ያደራርገን ነበር። ደሞ ሲቀጥል አባይ ቲቪ እንደው የሚቀርብ ነገር ጠፍቶ ነው በቲቪ ደረጃ እንደሆነ እንደዝም ብሎ ቲክቶከር ወይ የሆኑ እንትኖች የማይረባ ነገር ማቅረብ ምን ይሉታል? እግዚአብሔር ምን አሁን በአባይ ቲቪ ደረጃ እነዚህ የሆኑ እንጨቆረር የሆኑ ፍሪኮች ምንም ጥቅም የሌላቸው ኮበረር የሆኑ ሰዎች ምን እንድንማር ነው? እግዚአብሔር ምንድናቸው? ምንድናቸው? እውነት ነው ይቀጥልን ያልኩት ይሁን ያስቃልም ድድብናቸው ውስጤም ግን ተቃጥሯል። እግዚአብሔር እኔ እንጃ እግዚአብሔር ይሁን ቶሎ ኖረን እንደኔ ተበላ የለም እኮ ምን ታይቶ ነው አንተ ምን ያቃለው ምን እንደታይኝ በቀን አንቀዝቅዙኝ ማሊያ ለብሼ አርሰናል ማሊያ አውልቄ ጣልኩት እዛው ነው የቀየርኩት የሲቲ ማሊያ። እንዴት አንተ የአርሰናል ደጋፊ ነህ? እኔማ የቼልሲ ነኝ። አርሰናል ዋንጫ ከበላ የአርሰናሉን አልታጠምቀኛለህ ብዬ የለ እግዚአብሔር ይበላል ብዬ 700 ሺህ ብር ተወጣ። ያመለጠን እኮ አንተ የምትጠመቅበት እኮ አይደለም እኮ ዋናው ዋንጫ እኮ ገና ነው። እኔም ይሄንን ይበላል ብዬ ነው። ምን እንዳንቀለቀለኝ። እሺ ብዙ ተበላሽ? 7 ብዙ ተበላሽ ምን? ኧረ እግዚአብሔር ዛሬ ብዙ ሰው ነው ያስበላው አርሰናል። እና ደግሞ ስንት አንበሳ ነው? 7 አንበሳ 700 እና 7 አንበሳ ጨለልኩ። በቃ ዛሬው ላይ ብራሱ አሁን ገና ነው የገባሁት። ደግሞ ሀፍ ታይም ላይ ነው የሄድኩት። 200 ሺውንና 5ቱን አንበሳ ሀፍ ታይም ላይ ነው የሄድኩት። ሳይጀመር ነው 500 ነው የሄድኩት። በለው ወንድሜ ለኔ ያር ሀፍ ታይም ላይ እኮ ነው የሄድኩት። 200 ሺውና 5 እግዚአብሔርን ያሳዝናል በጣም ቢቀርብኝስ ባሌድስ ያሰናል ይበላል ብዬ ደግሞ ሲያሰምጠኝ ብላኝ በቃ ምናምን ብሎ እኮ ያስጀመረኝ እኮ ችግር የለም። ከዛሬ በኋላ ያሰናልም ብዬ ከሄድኩኝ እኔ ዛሬ አባሰበደኝ አርሰናል። እግዚአብሔር ስማ ከዩናይትድ ደጋፊ ጋር ነው እርግጠኛ ነኝ። ከሲቲ የሲቲ ደጋፊ ደፍሮ አያስዝም። አዎ የዩናይትድ ደጋፊ እግዚአብሔርን ቋጣሪ በሉኝ እንዳለ ወይኔ 700 በጣም ብዙ ነው። አንዷ ቺክ ነች በቃ ለእኔ ብላ ነው አርሰናል የምትደግፈው እና የሌለ ገብቶላታል ፎንቃና ደውላ አባ አንተም ብዬ ምን ይህን ያህል ሺህ ብር ተያስቼ ነበር እና ትቡናው ያው ስክሪንሻት ልታስከፍል ነው። አይ የሆነ ነገርማ ትተባበራለህ። እግዚአብሔር እኔ እያለሁ አርሰናልን ብሎ የሄደ ሰው እንዴ አንቺንም በምን እንደማግዝሽ አላውቅም። አግዝሻለሁ። ይኸው መጣ። አንዱ የበላይ መጣ። ይኸውልህ ይሄ ደግሞ አንድ አንበሳ በልቶኛል። ኪንግ ኤሪያስ አበባ ላክ
እንዴ ተጨፈጨፍኩልህ። ይኸውልህ ጭፍጭፍን ያደረጉኝ ዛሬ ገና የፊፊ 5 አንበሳ ይቀርብኛል፣ 300,000 ብር ይቀርብኛል በለው። ናገባ ያንተን አንበሳ ሁሉ ይገላገል። ማሜኔ አባት የኔ አባት አንበሳ ሊገላገል ይኸውልህ አንድ አንበሳ በልቶኛል። ማሜኔ አባት ወንድሙ ጆ እኔ አልፈልግም። እረፍ። ቃል ነው ብራዘር። ኖ ኧረ ጆ እግዚአብሔርን ተው ጆን በቃ እግዚአብሔርን አለ። አንተ ደግሞ ፍታ። ከ5ቱ ቢያንስ 4 ይቀርብሃል። ይሄንን በቃ ለቀቀበት። የኔ ተም ጆ ሰጠው። ኧረ ጆ የኔ እናንተ አይ ቃል አይታከም። ጆይሽ ቴንክ ዩ ሶ ማች ማይ ብራዘር። ይገርማል። ይሄ ኳስ እንግዲህ ለአንድ ኳስ 700,000 ብርና 4 አንበሳ ማስያዝ ከባድ ነው በጣም። ባለፈው ቶክ ሾዎችን እያየው ነበር። በጣም ተወዳጅ ነበረ። ብዙዎች ግን ያቆምሽበት ምክንያት ምን እንደሆነ ብዙ አፍቃሪያን ተመልካቾች ነበሩሽ እና ድንገት ነው ቀጥ ያረግሽባቸው? ድንገት ነው የወጣሁትም ያው በቃ መቆም ስለነበረበት ቆምን። ግን ጥሩ ጊዜ አሳልፍ ያለው ይሄ የመጀመሪያ መድረኬ ነው በተለይ ሆስት በማድረግ ስለዚህ እዛ ለመድረስ ኮርስ ብሎ ስጃለሁ። እዛው አስተምሮኝ ነበር እና ያንን ኮርስ ከወሰድኩ በኋላ ወንበሩ ላይ መጀመሪያ አካባቢ ሊሰፋኝ ቢሞክርም መጨረሻ ላይ ግን ትወናው መተወኑ ስለረዳኝ አሪፍ ሆነና በአጭር ጊዜ በጣም በሰው ዘንድ የመወደዱ ነገር አሪፍ ሆኖ ነበርና አሁን ግን ባልታወቀ ወይም መግለጽ በማልችለው ሁኔታ ለጊዜው አቆሚያለሁ። ግን አቆምኩ ማለት ተመልሼ የማልገባበት ወይም የማልጀምርበት ሁኔታዎች አይታዩኝም። ስለዚህ በፍቅር ጀምረናል፣ በፍቅር አቆመናል፣ በፍቅር ቆሟል። ቲጂ በቅርቡ መጣለውም እያለች ነው። አይዟችሁ ለቲጂ። እውነት ለመናገር ይሄ የግል አስተያየቴ ነው። ቲጂ እሷ ባፏ እንዳለችው ትንሽ ወንበሩ ሰፍቶ ነበር ብላለች። ማለት ለቦታው ብዙ አልመጠንኩትም ነበር ለማለት ፈልጋ ነው። አዎ ለእኔ ሆስትነት በፍጹም ለቲጂ የሚሆን ነገር አይደለም። ግን በትወና በሌሎች ስራዎቿ ደግሞ እንደምታውቁት ድምጽም ራሱ አሁንም እንደውም ዘፈን እየሰራው ነው ብላለች። በጣም አንደኛ ነች። በተለይ ትወና የሚያላት የለም እና አንዳንድ ጊዜ ያለንን መክሊት እሱን ይዞ በደንብ እዛ ላይ አድምቶ መስራትም አሪፍ ነው ብዬ አስባለሁ። ለሆስትነት ግን ብዙ አልነበረችም። አሁን ግን ራኬብን ደግሞ ብትዋት በጣም በሆስት ጎበዝ ነች። ስለዚህ እሷ በሷ ቦታ ተተክታ እየሰራች ነው አሪፍ አድርጋ። ቲጂ ደግሞ አሁን የምትሰራው ቢዝነስ ላይ እና ትወናው ላይ ጠበቅ ብታደረግ የበለጠ አሪፍ ነው ብዬ ነው የማስበው። እናንተስ ምን ታስባላችሁ ቲጂን በተመለከተ? ወደ ኢትዮጵያ መጥቶ በዚህ ሰዓት ላይቭ ስትሪም ላይ ይገኛል። ኢትዮጵያንን በሰፊው እያስተዋወቀ ነው የሚገኘው ታዋቂው አሜሪካዊው ራፐር እንዲሁም ደግሞ ላይቭ ስትሪመር የሆነው ዲዲጂም እንግዲህ በዚህ ሰዓት በቀጥታ ስርጭት ለሚሊዮኖች ኢትዮጵያን እያስተዋወቀ ይገኛል። የተለያዩ የኢትዮጵያ ምግቦችን እየሞከረ ዳንሶችን፣ እንዲሁም በተጨማሪ ደግሞ አካባቢዎችና ጭፈራዎችን ሳይቀር እየሞከረ ነው የሚገኘው። ዲዲጂም እንግዲህ በዚህ ሰዓት ማለት ነው ከ2 ሰዓት በላይ የሆነ ላይቭ ስትሪምን አድርጓል። አሁንም በቀጥታ ስርጭት ማለት ነው የተለያዩ አካባቢዎችን እየጎበኘ እንዲሁም ደግሞ ኢትዮጵያን እያስተዋወቀ ይገኛል። እንደሚታወቀው እንግዲህ አይሾ ስፒድ ከወራት በፊት ወደ ኢትዮጵያ መጥቶ ኢትዮጵያን ለሚሊዮኖች ለሚቆጠሩ ለዓለም ህዝቦች ማስተዋወቁ የሚታወስ ነገር ነው። በዛ ወቅትም እንግዲህ የተለያዩ ሴሌብሪቲዎች ትልልቅ የሚባሉ የሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ ዘፋኞችና የተለያዩ ጎብኚዎች ማለት ነው ወደ ኢትዮጵያ የመምጣት ፍላጎት እንዳላቸውም ተናግረው ነበረ። ከነዛ መካከል አንዱ የነበረው ዲዲጂም እንግዲህ በዛሬው ዕለት ወደ ኢትዮጵያ መጥቶ የተለያዩ ጉብኝቶችን እያደረገ ይገኛል። በዩቲዩብ ከ4,290,000 በላይ ተከታይ ያለው እንዲሁም በተጨማሪ ደግሞ በቲክቶክ ከ7.1 ሚሊዮን በላይ ተከታይ ያለው ይህ ታዋቂ ላይቭ ስትሪመር እንዲሁም ደግሞ ራፐር በዚህ ሰዓት ኢትዮጵያን በሰፊው እያስተዋወቀ ነው የሚገኘው። የኢትዮጵያን ቱሪዝም፣ ባህል እንዲሁም በተጨማሪ ደግሞ የከተማ ውበት ሳይቀር እንግዲህ ለዓለም ህዝቦች እያስተዋወቀ ይገኛል። በዚህ ሰዓትም ላይቭ ላይ ታገኙታላችሁ። የሄዳችሁ ሰፖርት አድርጉት። እንዲሁም ደግሞ ቪዲዮዎችን እየለቀቃችሁ እንዲሁም ደግሞ የተለያዩ ቪዲዮዎችን በመስራት ማለት ነው ኢትዮጵያን አብረን እናስተዋውቅ ማለት ነው። አሁን እንግዲህ እነዚህ የውጭ ኢንፍሉዌንሰሮች በመምጣታቸው አሪፍ ነው። ሀገሪቷን ለማስተዋወቅ ለፕሮሞሽን አሪፍ ነው። ግን አሁንም ለኔ ኢትዮጵያ እየተዋወቀች አይደለም። ያው የከተማው አዲስ አበባ መምጣታቸው ምናምን አይደለም። ኢትዮጵያ ማለት ብዙ መገለጫዎች አሏት። ሌላ ቦታ ታሪካዊ ቦታዎች አሏት እና የሰላሙ ጉዳይ ቢረጋገጥና እነሱ ነገሮቻችን ቢታዩ ነው ለኔ በጣም ትልቅ ኢትዮጵያ ታወቀች ማለት የምችለው። አያት እስቲ እንዴት አባቷ እንደምታምር አረባክ ተወልዳ ጓደኛ በሚስት ሲቀና። እሺ ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው?
መሀሉ ቀዳ ሽንት ቤት በምትገባ ልጅ ነው እኔ የምቀነው። ስሚኝ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘዘው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። እናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላን የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳሪዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየው። ይገርማል። እግሯ ይሁን ግን ስለ ወገቧ እንወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደ በረሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ስለ አቪንጫ አላወራ። ምን ልካደኝ ስለ ምን ልት እስቲ አውራ እስቲ ምን ልትል ነው አንተ? የሰጎን መንቁር እኮ ነው የሚመስለው እኮ አፍንጫ። ጣሟታል ጉንፋን እንጠይቃት ብሎኝ ቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጤ መጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠዋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ። ታውቁ ኮሜንት ላይ ለምን እንደሆነ አሳውቁኝ። ብዙ ጊዜ ሳፋሪ ላይ ስትሄዱ ከዱር እንስሳ ንጉስ አንበሳ ጀምሮ በምትጎበኟቸው ሰዓት ልክ እንደዚህ ክፍት በሆኑ መኪናዎች ነው። ታዲያ እንደዚህ ክፍት በሆነ መኪና እየጎበኛቸዋቸው ለምን ይመስላችኋል ጥቃት የማያደርሱት? እሺ ለምንድን ነው? በሳፋሪ ምንም አይሉም፣ ግን በኢትዮ ሲሆን ያጠቃሉ። ኧረ ሙድ ካሜራ ስላለ በህግ እንዳይጠየቁ ነው። ሰው ኮምተዋል። ሳፋሪ ብለው ንቀታቸው ነው በጣም የሚያናዱኝ። ንቀታቸው በንግግር ስለሚያምኑ ነው። ንቁ መተውን የመሰለ ነገር የለም ብለው ነው። ቢዝነስ መሆኑን ስለሚያውቁ በደሞዝ ስለሚሰሩ ይንካና ይጎም እድለታል። እግዚአብሔር ፈርተው ነው እንጂ ምንም በቂ ምክንያት የለም። በቂ ምክንያት የለም። እኔ ሳፋሪ አልጠቀምም። ሸሆነው ድፍን ከሆነ አይበሉም። ሰው ሸሆነው ድፍን The lions are Muslim men. It's Ramadan. They are fasting. አስጎብኚው መሰሪያ ስለሚይዝ ይመስለኛል። ለበለጠ መረጃ በሶቹ ቢጠየቁ ባይ ነኝ። ብዙ ጊዜ መኪኖቹ በምርጫ ሰዓት ስለሚሄዱ በስህተት ኤክስን ስትጭን እሺ ጀምራለሽ። አንቺ ነሽ እንዴ? ገርጠተሻል ደግሞ በእናትሽ ከኔ ከተለየሽ በኋላ ነው እንዴ? ጉዞውን በነፃ ነበረ። ያንን አመዳም አሹን ነው አይደል የጠበሽው? ፍዳሽ ላይ ያበላሻል። በቃ አንከራቶ የራይድም አይከፍልም። በምን ቀን ነው አልሽ አይደል? እሱን የተለያዩት በምን ቀን ነው? ይባልሽ የጣባሽ ዝናቡም ቅጥቅጥ። ዝናቡ እኮ አይቶሽ አያውቅም ነበር እኮ ገባሽ አይደል? ኤሲ ተከፍቶልሽ በኤሲ ኮንዲሽነር ነበር የምትሄጂው። የዛሬ ነው ያርገውና ዝም ብላት ዝበይ በሰው መኪና እንዳላስወርድሽ በለይ። አንቺ 200 ምናምን ብር ይቀራል ደግሞ ታወራለች። አያሽ አመዶ ነበር የምንለው ሰፈር ውስጥ። እሱን ብለሽ እኔን ጥለሽ ትሄጃለሽ። ለከክ እንደውም እንትን ይሻልሽ ነበር፣ ናሆም ይሻልሽ ነበር። አንዳንድ ጊዜ ግን የምር ገንዘብ ለማያስፈልጋችሁ ሰዎች ጋር አንዳንዴ ገንዘብ አለ ያበሳጫል። በቃ
ሌላ ሰው ጋር እንዳይቀለድም እና ደግሞ አበሻ ስንሆን ደግሞ አያምርብንም፣ እውነት አያምርብንም እንደዚህ አይነት ነገር። እንዴ ደግሞ ኳሱ ላይ የሆነ ያዩ ምናምን ጎል ገብቶ ወይ ሲሸነፍ ምናምን እዛው ተበሳጭቶ ሰብሮት ቢሆን በቃ ስሜት ነው ይባላል። አስበ ጌሙ አልቆ ሌላ ሙቪ እያሳየኩ ነው ቲቪው። ቆይ ካሜራ አስቀምጬ ብለህ ትሰብራለህ ቲቪ? ጭራሽ አይመጣውም። ሀበሻ ደግሞ ስንሆን እንደዚህ አይነት ነገር አያምርብንም፣ በእውነት አያምርብንም፣ በቃ አያምርብንም። እንዴ የአርሰናል ደጋፊዎች ደደብ ነው ከማስባል ውጪ ሌላ የሰራው ነገር የለም። በእውነት ይሄ በቃ ነሆለል ወበከንቱ የሆነ ስራ ይሄ ያሳፍራል። ከቻልካ ትክክል እኮ ነው። ስሜታዊ እዛው ሞመንቱ ላይ ቢሆን ኦኬ ስሜታዊ ነው ትላለህ። ሪከርድ አድርገህ ትሰብራለህ እንዴ? አንደኛ ያለበትን ቦታም ስለማናቅ እንጂ ያው ከሀገር ውጭ ከሆንክ በየመንገዱ ቲቪ ያለ አምጣ ተሰክተህ ልትሰብር ትችላለህ። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው ልጁ በሚገባ አሁንም እየታመመ ያለው በአባቶች ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድን ነው እየተፈጠረ ያለው ትላላችሁ? ሀሳባችሁን ኮመንት ላይ ያስቀምጡልኝ። ይገርማል። የልጁን ሙሉውን ንግግር ሁሉ አይቼዋለሁ። እሱ ቤት ነው አርፎ ልጁን ሲያሳክም የነበረው ምናምንና እያለ ያለው ምንድን ነው ልጁን በዚህ በህክምናው ችግር እንደሆነ እንደገና እንደ አዲስ ገንዘብ ለመሰብሰብ በልጁ እየጣረ ነው የሚለው ሰውዬው። ይህን ካደረገ እኔ ወላጅ አይደለም እንደዛ እንዳላዘንለት በጣም ደግሞ አሁን በጣም የሚያበሳጭ ነገር እያደረገ ነው። ማረም አለበት። ቀላል ነው። ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ቶራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ። ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው። ስሜ ያላግባብ ጠፍቷል። እና ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይህን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው። ቬሮኒካ ለተነሱባት ከሙሉ ዓለም ጋር እሱን እያማገጠች ነው ተብሎ ብዙ ነገር ተሰርቶባት ነበር። ለእሱም ላይ ሰጥታለች። ሰይፉ ላይ መታና ለሌሎች መማር ታስታውሱ ከነበረ የሄለን በድሉም ጉዳይ ለረጅም ዓመት እንደዚህ ከሚዲያና ከጥበብ ስራ ያጠፋት ሄለን በድሉን በውሸት የሚነዛባት ነገሮች ነበሩ። ቤተሰቦቿ መኪና አደጋ ደረሰባቸው፣ ሄለን በድሉ እንዲያረገች ወሰለታች ምናምን የሚለው ነገር ነበር። ለብዙ ዓመት ፍርድ ቤት ወስዳ ጉዳዩን ተከታትላ እንዳስፈረደች ታውቃላችሁ። ይህን ሲያደርጉባት የነበሩትን ሰዎች በየሚዲያው ማለት ነው። ስለዚህ አሁንም ቬሮኒካ እንደዚህ አይነት እርምጃ ወስዳለሁ እያለች ነው። ተሳክቶላት ይህን እርምጃ ካስወሰደች በሐሰት ስማቸውን ለሚያጠፉ ሰዎች መማሪያ ሆና እንደገና እየተስተካከለ ይሄዳል ብዬ እገምታለሁ። ነገር ግን ከሳታለው ብላ ያለችውን ሰዎች በይፋ ዝርዝር አላረገችም። ግን ዶቶችን በማገናኘት እነማን እንደሆነ ይገመታል። ይህንንም ነገር ያወራችው በመጀመሪያ የእንትና ኤክስ ነች የሙሉ ዓለም። እሷንም መታ አንዳንድ ነገር ጭራሽ መልሼ ከሳታለው ወይንም ክስ ላይ ነኝ አይነት ነገር እያለች ነው። ዮኒ ምን መሰለህ ልጅቷ ሶኒታ የምትባለው የልጁ እናት የሙሉ ዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የአንድ ወር አራስ ሆና ጥሏት እንደሄደ ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰርቧት እሷ የምትናገረውን ነገር ሪከርድ እንደሚያደርጓት ለሙሉ ዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን
እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ። ወጥተሽ ሀሳብሽን መናገር ይኖርብሻል። አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽው ነገር ካለ የምትካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ እንድትወጪ መፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ እንትን ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ እንዳደለውም እናትም ስለሆንኩ ለልጄ መኖር ይኖርብኛል የሚል ነገሮችን ስትናገር እኛ ተውን፣ እኔና ጅቦ ተውን። የሰማችሁትን ነበር እንግዲህ ሂደቱ የነበረው። ራሷ ደግሞ ይሄን ምትላለች። እኔ ላይ እንደዚህ ለማድረግ ሲያስብ በጣም ይደበረኝ። ቆይ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ? ሽማግሌ ልኮ ምናምን የተጋባችሁት እና ምን ያስባል? ቢያወራሽም ባልሽ ነው ምናምን እሱ ታጣ የለውም። እኔ ማፈርቸው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ እንደው ዘደይ በቃ ሰው አይጓጓም፣ ተለያየ። ግን የልጅ አባት ነው፣ የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኖርላት፣ ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ይነቃል ብለሽ ነው? በ30 ዓመት 37 ዓመትና 36 ሰው ካልገባው እንግዲህ ይማጭ በቃ ሌሎች ናት፣ ኃላፊነት አለባት። ቢያንስ የሆነ እንደዚህ የምታደርገው ነገር አለባት። ሰላም አለስታት በቃ አንዴ ሄጃለሁ አርፍቴ ያለሁበት ተሰብሰብ ብሎ አልተወል። ለአንቺ ክፉ ነገር ሲያስብ ምናምን ልጁንስ እንደምትሰጪው አያውቅም እንዴ? ልጁን እንደሚያሳድግ አያውቅም እንዴ? አያሳድግም። እኔ ነኝ የማሳድገው። ፋይናንሻሊ አይቷትም አያውቅም። ፋይናንሻሊ አያውቅም እንዴ? ቆይ አያውቅም እንዴ? አሁን ለአንቺ ክፉ የሚያስበው ምናምን ልጁን እንካብድ። ለዛ ነው ልጁን ብትይለት እኮ ራሱን ወዶ ነው በግዱ ነው የሚያሳድገው እኮ። እንዴት ዝም ብሎ ያድጋል እንዴ ልጅ እኮ? ይህንንም ማሰብ አለበት። ስለ አንቺ በሰላም በቃ መለያየት ካለባቸው ለዛ ነው ያዘንኩት። ከዛ ጠዋት ማታ እየደወለ ምናምን መሳደብ ምናምን የማይሆን ነገሮች ማድረግ። አሁን የዛኔ ለካ አሁን አላነሳም፣ ሲደውል አላነሳም። ምክንያቱም ሰላሜ ስለምፈልግ አላነሳም። ከዛ የነግስ ደወለና አቤት ብዬ በጣም ሲደጋገንጠኛ አቤት ነው ስለው፣ ከዛ ለምንድን ነው ሰሞኑን ያላነሳሽ? የማንሳት ግብ ይጠይቀብኝ በሚመችኝ ሰዓት አነሳሁኝ ስለው ለካ ይህን እኔን ሪከርድ ለማድረግ እኔና አንቺ ኦልሬዲ በቃ ተለያይተናል ተባብለናል አይደለ ከይባ በኋላ ምናምን አለ። ከዚህ ሁሉ ጊዜ በኋላ ደውለት ለምሮ እንደዚህ ተወሪ የምታወራኝ ምናምን ለካ እሱ ሪከርድ እያደረገ የሆነ ከኔ መጥፎ ቃላት ለማስወጣት እሷን ለማሰማት እሷን እንጂ ለመስማት ብላ እና ልጅቷ ስትነግረኝ በዚህ ቀን እንዲህ ብሎ ደውሎልሻል ምንም ግራ ገብቶች ነበር ምናምን አለችኝ። ኦኬ መለያየትሽን እንድታውቅ ሪከርድ አድርጎ እንድታውቅ ከዛ በሌላ ሰው አስመስሎ ትዳር የሰው ትዳር ለምን ትበጠብጫለሽ ብሎ እኔ እንደላኩኝ አድርጎ በእሷ እህት ሜሴጅ መላክ። ከዛ እሷ አሁን ደውሎ የዛኔ አንቺ ለምንድን ነው ቴክስት የምታደርጊላት ምናምን እሷ እኮ ዝም ብሎ ኖርማል ፍሬንድ ናት ለምንድን እንደዚህ ታረግ ምናምን እማውቀው ጉዳይ የለም። እኔ አራስ ቤት ለራሴ ገና ብዙ ዲፕሬሽን ውስጥ ነበርኩኝ ምናምን ማባው ነገር እሱ እንደምታወራን ሰው ያመሀል እንደ ምናምን ነገር ባለትዳር ነው ብለሽ ምናምን ቴክስት የሶስት ወር ተጠበስ ብለሽ ቴክስት ታረጊላት ምናምን እኛ ተነጋግረናል እንደ እንትን ያለ ምናምን ነገር አለ። ከዛ ገባኝ ሪካርድ እየተደረገ እንደሆነ ውስጥ ነገረኝ ወይ የሆነ ነገር ለማረጋገጥ ፈልጉ እንደዚህ ከዛ ይቺ ልጅ አሁን ስትነግረኝ በቃ እኔ በጣም ከአቅሜ በላይ ስለሆነ ነው። ግን የዛን ጊዜ እንደዚህ ብሎ ደውሎልሽ ነበር አልታች? አዎ ደውሎልኝ ነበረ ምናምን ስለ ከዛ እንዲህ ብሎ ጠይቆሻል ምናምን ራሱ ነው ቴክስቱን የሚያደረገው በሌላ ቁጥር ራሱ ነው ለቬሮኒካ እህት ቴክስት የተደረገው አውቆ ሆን ብሎ አንቺ እንዳደረግሽ ነው ያደረጉት። ይሄ ሁሉ ኮምፕሊኬት በቃ ከዛ በኋላ ነው በጣም ማለት እኔ ትቻቸዋለሁ። ትቼው እኮ እኔ ላይፍ እየኖርኩ ነው። ብዙ ፕሮሰስ ክርስትና እሱ ደግሞ የኔ ስም ነው እያጠፋ ያለው። አሁን እንደዚህ በአጋጣሚ ምናምን ነገር አሁን ለምሳሌ ቅርብ ሰዓት የሱን ጓደኛ አግኝቼው ነበር። ሬስቶራንት ነበር ሰላም ስንባባል ምናምን ልጠይቅሽ ፈልጌ እኮ ምናምን ነገር
ተቀይሜሃለሁ ምናምን ምናምን በአንባቸው የሚባለው ተቀይሜሃለሁ ምናምን ነገር አልኩት። ከዛ ኧረ እኔ ልጠይቅሽ ፈልጌ ደውዬ እኮ ምናምን አያነሳም ስልኩን እሱ ምናምን ምንድን ነው የምሰማው ምናምን አለ። ከዛ ለምንድን ነው እንደዚህ እንትን ነው እና የእኔን ክፋት ነው እሱ እያተናገረ ያለው ከቤት አባራኝ እንደዚህ አድርጋኝ ምናምን ይሄ መጥፎ ነገሮች ከዛ በእኔ ግፊት እንደሆነ ከዛ ደግሞ ድራማ ኤቪደንስ እንዲሆነ ድራማ ይሄንን ያልኩን ድራማ ይሰራሉ ማለት ነው። እሷም የድራማው አካል ናት ልጅቷ ማለት ነው። ኦልሬዲ የወለደ ገና ከመውለዱ ሳይለያይ ነው ውስጥ አንለያይ ነው የገባቸው የነበረ ጥቅምት ላይ ነው 19 የወለድኩት። ከዛ ቤት የወጣ ነው ደግሞ ጥቅምት መጀመሪያ ላይ ምናምን ስቲል አብረን ነበር የምንኖረው እስከዛ ሰዓት ጊዜ ጥቅምት 19 ድረስ። ስለዚህ እያወቀች ፈልጋው ነው። የሚገርም ጥሩ ስም አላት እሷ በአርቱ ላይ ምን ትፈልጋለች? ከዚህ በፊትም እንደዚህ አይነት ነገሮች ሰምቻለሁ። አሜሪካን ያለ ባለትዳር ጋር ምናምን እንደነበረች ሚስ የሚባል ባለትዳር ጋር ሚስትየው ደውላ ምናምን 2 ልጆች ያሉት ምናምን ነገር እንዲህ አይነት ነገሮች ሰምቻለሁ። ይህንንም የነገሩኝ እዚህ ባርት ውስጥ ያሉ ሰዎች ናቸው። እሷ እኮ የመጀመሪያው አይደለም እንደዚህ አይነት ነገር ምናምን ነገር ሴሰኛ ናት ማለት ነው ማሉ እንግዲህ እኔ አሁን ከእነሱ ጋር ብሎ ምንም የለኝም። እንግዲህ እሺ አሁን እንዴት ነው የሚደረገው? እኔ እኮ ግራ ገባኝ እኮ ምን አሁን አንተ ኢሹአተ ነው እኔ ቀላል እኮ ነው በጣም አሁን ግን አሁን እንዴት ነው መጀመሪያውን ብዙ ማስረጃ አለ በዛ ከዛ ኤቪደንስ ደግሞ ለምሳሌ እሷ አፍሪማ አዋርድ የተዘጋጀበት ጊዜ እና እሱ ፕሌን ውስጥ ሆነ የፖስተው አንድ ሴም ታይም ነው። ከዛ የሆነ ሰዓት ላይ ደግሞ አንዲት ልጅ ስፖስት ለምን ፖስትሽ ነው ነገር ይስጠቃት ሱሱ የምትባል ከዛ እንዳለ የቤተሰቦቹን እንትን አለኝ አሳየች። ከዛ በዚህ ቀን ኮመንት የምታደርጋቸውን እሱ ሪፖስት የሚያደርጋቸው ነገሮች ምናምን በዚህ ቀን እንዳደርጋትችል ከዛ ባለፈ ደግሞ እዛው አካባቢ ያለ ሰው ነገራት አረጋገጠች ማለት ነው። በዛ አረጋግጬ ነው እንጂ ከመሬት ተነስቼ አይደለም ምናምን አለች። ያልኳት ዝም አልኳት። እሱማ ማረጋገጫውማ ቆየ እኮ አብረው መሆናቸው እኮ ቆየ። ስታፕ እንዳታደርግ ያለኝ ራሱ መከረኝ። ኦኬ ብዬ እንትን አልኩኝ። ከዛ በኋላ ነው ይሄ ቡላላ የሚባለው በዛ በኩል መጥቶ ሌሎች ነገር ካልወጣሽ ምናምን ብሎ ሲገፋፋኝ የነበረው። ከዛ እኔ መውጣት አልፈልግም ምን ያደርግልኝ እኔ ብሆን አልችልም እንደዚህ ሴንሲቲቭ ነኝ ምናምን ብሎ አለቀ። ስቶሪ ላይ ነው እኔ እንደዚህ አይነት ነገሮች ላይ እያለፍኩ ነው ያለሁትኝ ምናምን ነገር ብዬ ነገርኩትኝ። አለቀ። ከአንቺ የበለጠ ብዙ ነገር አውቃለሁ ምናምን ጅቦም ነገረኝ። እሱ ብዙ ነገር ያውቃል፣ የሚውሉበት ያውቃል፣ ይከታተላቸዋል፣ ኤቪደንስ አለው ምናምን። ኢቭን አንድ ነገር ልንገርክ፣ ጅቦ ራሱ ምን ያክል ቡላላን ታምነዋለክ ገባክ? which is አንተ ለኔ ያልነገርከኝ as a friend እሱ ብዙ የነገረኝ ስቶሪዎች አሉ which is ስላንተ ላይፍ ግን እዚች ጋር አይመለከተኝም። አሁን ፖይንቴ እሱ አይደለም። አሁን ሐሳቤን በሰጥ ደስ ይላል። ምክንያቱም ያለ መረጃ ማኛ ጋር ወጥቼ አወራለሁ ሲል ይሄ ላኩለት ይሄ የቡላላ ቁጥር ነው ከላይ ያለው ማሳየት አልፈልግም ትክክል ስላልሆነ ምን የሚል ነው የጻፈው? ቡላላ ወንድሜ ለማይተ ቡላላ በትልቁ ላሳይልህ፣ የኛውን ቴክስት በትልቁ ላሳይልህ በደንብ ስለሚታይ አልተሰባበረም ስክሪንሾት ስለሆነ። እሺ ከዛ የሚስቀውን ኢሞጅ ላከ አንተ ጋር ሊገባ እንደነበር። ቆይስ ቡላላ ወንድሜ ይኸውልህ እኔ ከመጀመሪያ ጀምሮ ኮል ዋትስአፕ ላይ በቃ የጨቀጨቀችኝ ነበረ። ከዛ በኋላ ነው የሚለው አይሰራም ልክ አይሰራም ማለች። ቡላላ ወንድሜ ይሄን ልነግርህ ይሆናላ። ቡላላ ወንድሜ የኔ ስም የትም ቆይ ላንብበው። የኔ ስም ምንድነው? ቡላላ ወንድሜ ይኸውልህ የኔ ስም የትም ስለኔ እንዲነሳ ወይም የኔ ድምጽ ቅጅም ሆነ ፎቶ እንዲታይ አልፈልግም። ነገሩን በህግ ያስኩት ስለሆነ በጠበቃዬ በኩል ሁሉም ነገር የሚስተካከል ስለሆነ አሁን ላይ የትኛውም የሶሻል ሚዲያ እገዛ አያስፈልገኝም። ስለሆነም ሂደቱን የምከታተል ሲሆን ሂደቱን እንዳስፈላጊነቱ በህጉ መሰረት በራሴ ሶሻል ሚዲያ ላይ የማጋራ ይሆናል። ደን ከዛ ምትስቋን ኢሞጅ አጠፋው። እንግዲህ እሷን መልሳ ነገሩን በህግ ያስኩት ስለሆነ በጠበቃዬ በኩል ይቀጥላል ጉዳዩ ምናምን ብላ መልሳ ለዚህ ጉዳይ በክስ እንደምትመልስ ነው እንግዲህ እየተናገረች ያለችው። እንደተፈጠረ ልንገራችሁ ጋይስ፣ ኢትዮጵያ አይደለም ያለው በቅርቡ ለቅላችኋለሁ። አሁን መናገር ስላልፈለግኩ ነው። ግን ከዚህ በፊት የለቀኩት ቪዲዮ አለ፣ ገብታችሁ እዩት። ይሄ ሩም ቱር ብዬ ሩሙን አሳይቻችኋለሁ አይደል? ኦኬ ሶ ምን እንደተፈጠረ
ይህንን በጣም እንድታማክሩ ይፈልጌ ነው። I think peach and mango green tea is better. Okay. You want this one, right? Don't need milk. Okay. ከዚህ በፊት ከኢትዮጵያ ስወጣ የጾምኩበትን ጊዜ አላስታውስም ጾሜ አላውቅም መሰለኝ እና አሁን ይሄ መጀመሪያ ነው ከኢትዮጵያ ብቻ የምጾመው እና በጣም የምትቸገር ነው። ሌሊቱን ሙሉ ጨጓራ በሽተኛ ቆይ መድኃኒቱን ላምጣላችሁ። ይሄና ይሄ ሌሊት መጣለን፣ ጠዋት መጣለን። ወይ እናቴ ድረሽ እና በጣም የታመም ነው የምር። እኔም እህቴም መጣለን ምግብ አይጣፍጥም። በዛ ላይ በጣም ቆይቶ ነው የመጣው። ምክንያቱም እዚህ ሀገር ምንድነው እሁድ ሁሌ ኤቭሪዋን ቸርች መሄድ አለበት፣ ስራ መዘጋት አለበት። ስራ ሰርቶ የተገኘ ይጠቆምበታል ሁላ። ምክንያቱም ሁሉም ሰው ቤተክርስቲያን መሄድ አለበት፣ ስራ አይሰራም ጭራሽ። እና አሁን ምንድነው ላይክ ሼፉም የለም ተባለን ትናንትና ሌሊት ስለሆነ የገባ ነው። አሁንም ደግሞ ሼፉ ዝግ ነው። ስለዚህ አሲስታንት ሼፏኖች ለኛ የሰራችልን እዩት። ንገሩኝ፣ ምንድን ነው የሚበላው? ሀገር ሁናችሁ ስጾሙ ምንድን ነው የሚደረገው? እስቲ ንገሩኝ በእናታችሁ። ጨጓራ በሽተኛ ሆንኩኝ። እግዚአብሔርን በእናታችሁ ምንድን ነው ማስረዳት እራሱ ወተት የለውም፣ በተር የለውም፣ ቺዝ የለውም፣ ስጋ የለውም፣ ቺክን፣ እንቁላል፣ እነዚህም በሙሉ እና ምንድን ነው የምንጠቀመው አሉኝ እነሱ ደግሞ። ኤኒዌይስ ፕሊዝ በእናታችሁ ኮሜንት ላይ ጻፉልኝ የምግብ አይነት ላይክ ውጪ ሆኖ ሊበላ የሚችል ወይም ምነግራቸው እንደዚህ አድርጉልኝ ልላቸው የምችለው። ጨጓራዬ ነደድኩኝ ነው የምላችሁ። ይህን ሰሞኑን ከኢትዮጵያ እስክመለስ ድረስ በጣም ብዙ ቪዲዮዎች እለቅላችኋለሁ። ደስ ለሚል ጉዳይ ስለሆነ የመጣሁት አሳውቃችኋለሁ እና ሰሞኑን ትንሽ በጣም እለቃለሁ ቪዲዮ እና እንዳትቀየም እሺ። ወዳችኋለሁ እና ኮሜንት ስር ጻፉልኝ። ስርዬ ሽሮዬ ድንች ጥቅል ጎመንዬ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።